ቡታጅራ ገብተናል ማለት ነው። ዌልካም በሉኝ እህቴ አታስቢ፣ ሁላችንም ቡታጅራ ገብተናል። ዛሬ አንዳችን ላይ ቪዲዮ ይለቀቃል። ሩታም ቤተሰብ ዋጋ ናት። አብርሽም ተረጋግቷል። የፍርድ ቤት ቀጠሮ ስለተራዘመ ጉዳዩ ላይ ጋሼ ይገባበታል። ሁሉም ነገር ይስተካከላል። እንግዲህ ጉዳዩ ጋሼ እንደሚገባበት እርግጠኛ ነኝ። ሩታም ለዛ ነው ያራዘመችው። አንድ ተስፋ አለን ቤተሰብ። እኔ ከአብርሽ ጋር ምንም አይነት ችግር የለብኝም። እውነት አብርሽ በጣም ነው የሚያሳዝነኝ። ታውቃላችሁ፣ የዋህ ነው፣ ንግግር አይችልም፣ የውስጡን ስሜቱ ማስረዳት አይችልም። በጣም ነው ማዝንለት። ትላንትና እንደዛ እንኳን ብዬ ተናግሬ ስለሱ እየደረሰ እንዴት ሆነ ብዬ እኔ እጨነቅለታለሁ ማለት ነው። ነገር ግን ስህተት ከሰራ ደግሞ መናገሬ ጥላቻ አይደለም። ማስመሰል የለብኝም። እኔ ገባቸው ማስመሰል አላቅም። ልካቸውን ነው የምናገረው። በቃ ወዳቸዋለሁ። ስህተት ሲሰሩ ዝም አልላቸውም። ስለምሰብ ትኩስ የሆነ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። በመጀመሪያ እንኳን አደረሳችሁ። ዛሬ እንግዲህ እኛ ጋር በ15 ነው እርድ ማለቴ መስቀል ባህል ታውቃላችሁ፣ ጉራጌ ቀደም ብሎ ነው የሚያከብረው ማለት ነው። ስለዚህ ዛሬ እኛ ጋር በዓል ነው፣ ፋፍንሽ ነው የሚባለው እና ሁሉም ማለት ነው ወደ ቡታጅራ ሄደዋል ማለት ነው። ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ እንኳን አደረሳችሁ። እንግዲህ በጉራጌ ባህል በ15 መስቀል ወይም ደግሞ እርድ ስለሆነ ሁሉም ወደ ቡታጅራ ሄደዋል ማለት ነው። ከዛ ደግሞ በ17 ወደ አዲስ አበባ ይመለሳሉ ማለት ነው። እና የኛ እንቁ ልጆች አዎ በመጥፎም በጥሩም ሀገራችንን ቢያስጠሩ ደግሞ በባህል ደግሞ ሽብርቅ ብለው ሁላቸው መጀመሪያ የሄዱት ብሩኬና ሃይሚ ናቸው። ከዛ ቀጥሎ ግን ሁሉም አንድ ባንድ ነው ጥርግ ብለው የገቡት ቡታጅራ ማለት ነው። ቡታጅራ ዛሬ አምሮባታል። አዎ አንቺም ተናገሪ። እና ቤተሰብ ሩታ ለምንድን ነው የጠፋችሁ? ሩታ የት ናት ላላችሁ ማለት ነው መረጃ እንደተላከልኝ ከሆነ ሩታ ቡታጅራ ገብታለች፣ ቤተሰቦቿ ጋር ገብታለች። አትጨናነቁ፣ አታስቡ። እና ደግሞ እንዲሁም ቀጠሮ ስለተራዘመ ማለት ነው። አንቺ እስኪ ዝም በይ። ቀጠሮ ስለተራዘመ አንድ ተስፋ አለኝ ቤተሰብ። ምክንያቱም ሩታ ቀጠሮን ያራዘመችው የሆነ ማሰላሰል ስለፈለገች ነው። ስለዚህ ቡታጅራ ገብተው ታርቀው ፍቅር ሆኖ ይመለሱልናል። እሺ እንዳትጨናነቁ። አሁን አንተ ነህ ጥፋተኛ አንቺ ነሽ ጥፋተኛ ማለት አይደለም። በመሐከል በየኮሜንት እየገቡ ኮሜንት ስለሚያዩ ማድረግ ያለብን እርቅ እንዲፈጥሩ በየቤቱ እየሄዳችሁ ስለነሱ ኮሜንት ጥሩ ኮሜንት እየጻፋችሁ ማለት ነው። ምክንያቱም እነሱ ይከታተላሉ፣ በማንኛውም ሁኔታ ቢሆን ይከታተሉናል ማለት ነው። ስለዚህ እንዲታረቁ ጥሩ ሐሳብ አንድ የሚያደርጋቸውን ሐሳብ ትወዷቸዋላችሁ አይደል? እኔ በበኩሌ አንቺ ነሽ ጥፋተኛ አንተ ነህ ጥፋተኛ ስንባባል እስካሁን ቆይተናል። ነገር ግን ያም ሆነ ይሄ ምንድነው እንዲለያዩ አልፈልግም። እውነት ለመናገር እንዲለያዩ አልፈልግም። እነሱ እንደውም ሚዲያ ላይ የተጋቡ ጥንዶች ስለሆኑ በቃ አሪያ ሊሆኑ ፈልጋለሁ። ልክ እንደ ማሂን እንደ ኪድ እንደ አላረ ብዙ ጥንዶችን ማንሳት እንችላለን። እንደ ሐዲስ ዜማን ታውቋላችሁ አይደል? ቃልና ሐዲስን ብቻ እኔ እንጃ ቡታጅራ ላይ ሚዲያ ላይ የተጋቡ ሰዎች አንድ ሰው ጸና እንዲባል እፈልጋለሁ። ሀገራችሁ በመልካም ነገር ሲጠራ ደስ ይላችሁ የለ? ስለዚህ በየኮሜንቱ እየገባችሁ ይሄ የሀገር ጉዳይ አይደለም፣ የሀገር ጉዳይ ብቻ ሳይሆን የፍቅር ጉዳይ ስለሆነ በየኮሜንቱ እየገባችሁ ቡታጅራ ሄደዋል። ቆጮ ክትፎ በልተው እንግዲህ ፍቅራቸውን አጣጥመው እንዲመጡ ነው የምንፈልገው። ጋሽዬ እንዳለው በልጃቸው ይታረቃሉ ብሎናል አይደል? ስለዚህ ጋሽዬ ፕሮሚስ እንደገባለን አስታርቆ ወደ አዲስ አበባ ይልክልናል ማለት ነው። ስለዚህ በየኮሜንቱ እየገባችሁ ታርቀው ይምጡ ብላችሁ ጻፉ። እኔ ምን ተስፋ አደረኩ መሰላችሁ? ሩታ የፍርድ ቤቱን ቀጠሮ እንዳራዘመችው ማታ አብርሽ ሲናገር ሰምታችኋል አይደለ? ስለዚህ ያራዘመችው ደግሞ መታረቅ ስለፈለገች መሰለኝ። እንግዲህ እያየች ነው፣ ብዙ ትምህርት እየወሰደች ነው። እሷንም እሱንም ሆ ብለው መጨረሻ ላይ እስከ መፈራረም ድረስ አደረሷቸው። ግን ደግሞ በችግሮቻቸው ሰዓት እነዛ ሰዎች አሉ ወይ የሚለውን ስንመለከት ማንም አይኖርም። እውነት ለመናገር
ሩታን ራሱ ማርክ ነው ቡታጅራ ይዟት ይሄደው እነ ሮቤል አይደሉም እና አቡሻም አይደሉም አብርሽንም ደግሞ ራሱ ነው ከሄርሜላ ጋር ነው ቡታጅራ የገባው ማለት ነው አቤላም አይደለም ቡራም አይደለም ስለዚህ በየዙሪያቸው ያሉ ሰዎች ህይወታቸውን እንዲያበላሹ ላይፋቸውን እንዲበጠብጡ ከማድረግ ውጪ ምንም የጠቀሙ ነገር የለም ገባችኋ እና ማለት የፈለኩት ምንድነው በህይወታችሁ በትዳራችሁ በቤተሰብ ውስጥ ሰው አታስገቡ ሰው ከገባ ነፋስ ገባ ማለት ነው ሰው ከገባ ሰይጣን ገባ ማለት ነው ያሁን ጊዜኛ አብርሽ ሲያለቅስ ሩታን እንሰድባለን ሩታ ስታለቅስ አብርሽን እንሰድባለን ውልውል ነው ምንለው ግን በህይወታቸው የሚጠቀሙትም የሚጎዱትም ማናቸው ሁለቱ ናቸው ማለት ነው ስለዚህ ነገሮችን አብሰልስለው ሁሉ ነገር ተመካክረው ተዘካክረው እርቅ ፈጥረው ቡታጅራ ላይ ታሪክ እንዲሰሩልን እንፈልጋለን ለዚህ ነው በየኮሜንቱ እየገባችሁ ታረቁ በሉልን ማለት ነውና የደረሰኝ መረጃ እንግዲህ ሩታ ከማርቆስ ጋር ቡታጅራ ገብታለች ቪዲዮ ይለቀቅልናል ታገሱ ተረጋጉ አብርሽም ከነሱ ጋር ገብቷል ያው እነሱ ቪዲዮ ላይ እንዳሉት ይዘውት እንደወጡ ነው ከሆቴሉ ነገር ግን አብርሽ የሄደው ከሌላ ሰው ነው እሺ ከሌላ ሰው ነው የሄደው ማለት ነው ዞሮ ዋናው ነገር ጋሽዬ ጋር አብርሽ ሄዷል ማለት ነው እኛ ምን ፈልገው ጋሽዬ ጋር እንዲሄድ ነው እነዚህ ወጣጤ ልጆች እያስቸገሩን ስለሆነ በመሐከላቸው ሰው እንዲኖር እንፈልጋለን ወጣጤ ስላችሁ ደግሞ አቤልና ቡራን ነው ቡራ የሃይሚውን አይደለም ቡራ ይሄ እዚህ ወሬ የሚያመላልሰው እሱ በህይወታቸው እንዲወጡ እንፈልጋለን በቃ ቤተሰብ ጋር ጠጋ ብለው ከቤተሰብ የሚሆነውና ማይሆነውን እንዲመከሩ እንፈልጋለን ገባችኋ ቤተሰብ ጥሩ ምክር ነው የሚመክራችሁ ቤተሰብ እንድትጠፉ አይፈልግም ቤተሰብ የናንተ የመጨረሻ እንዲያምር ነው የሚፈልገው ስለዚህ ውሳኔያችሁ ጥሩ እንዲሆን ቤተሰብ ጋር መመካከሩ የተሻለ ነው ማለት ነው ሜላትንንም ማዘርንም አይታችኋል የሩታን ማዘር የተናገሩትን እኛ እርቅ ነው የምንፈልገው ሌላ ነገር ውስጥ እንዲገቡ አንፈልግም ልጃችን በክብር እንድትመጣ ነው የምንፈልገው ብለዋል ስለዚህ ቡታጅራ ላይ ታሪክ ይሰራል ታገሱ እርቅ ታርቀው ይመጡልናል ማለት ነው ጥንዶች እንቆች ስለዚህ አብርሽ ነው ጥፋተኛ ሩታና ጥፋተኛ ምናምን መወቃቀስ የለም ዛሬ በዓል ነው በፍቅር ቆጫቸውን ክትፋቸውን አይቢያቸውን አድርገው ከበሉ በኋላ እርቅ ፈጥረው በሰላም ወደ አዲስ አበባ ይመጡልናል ማለት ነው ይሄ ቀን ነው እኔ የናፈቀኝ ዋናው ነገር እንኳን ጋሽዬ ጋር አብዬ ጋር ሄዱ ልጄም ትናገር እንዴው እና እንኳንም እነሱ ጋር ሄዱ ማለት ነው ቤተሰብ ሩታ በጣም ደህና ናት አታስቡ አብርሽም እኔ እውነት ለመናገር አብርሽ ያስጨንቀኛል የምር እኔ ወጥቼ ስለሱ አንዳንድ ነገሮችን ብናገርም እኔ መጀመሪያም ሁለቱንም ማለት ነው ምጠላባቸውን ነገር እናገራለሁ አላስመስልም ገባችሁ ሩታም ስተሰሰራ ልክ ነግሬታለሁ አብርሽም ስተሲሰራ ደግሞ ልኩን ከመናገር ወደ ኋላ አይደለም ለምን መሰላችሁ ይሄ ማስመሰል ስለማልችልበት ሄቦ አልችልበትም በቃ ሄቦ ማለት አልችልም ለዛ ነው እኔ መናገረው አትቀየሙኝ በየቪዲዮ እየገባችሁ አስመሳይነሽ እንደዚህ ነው እኔ ሩታ ስትናገር ሩታ ስተቶችን ስታበላሽ ወይም ነገሮችን ስታጠፋ ወደ ኋላ ብዬ አላቅም ገባችኋ ስለዚህ አብርሽም ሲሳታ ከመናገር ወደ ኋላ አለንም በጥላቻ አትውሰዱብኝ እና አብርሽ በጣም አሳዝኖኛል የምር ትላንትና ቤቱን ለቆ ምናምን ሮም ተከራይቶ ምናምን እውነት ለመናገር ማለት ነው ለምን ወንድ እኔ ከወንድ ጋር ያደኩ ልጅ ነኝ በወንድ መሃል ነው ያደኩት በወንድ መሃል አንድ ሴት ነኝ እኔ ማለት ነው ወንድሞቼ ሁላቸውም እህት የለም እኔ ብቻ ነኝ እና የወንድ ልጅ ስሜቱን አቃለሁ በቃ ገና ፊታቸውን ሳይ ምን ለማለት እንደፈለጉ አቃለሁ እረዳለሁ ማለት ነው ምክንያቱም ከወንድሞቼ ጋር በጣም ቅርርብነት ነበረ ገባችሁ ሀዘናቸው መከፋታቸው የሆነ ችግራቸውን ሳይናገሩ ነበር መረዳቸው እና ከአብርሽ ጋር እኔ ምንም አይነት ችግር የለብኝም ከሩታም ጋር እንደዛው ምንም አይነት ችግር የለብኝም ነገር ግን በሚሰሩት ነገር ተቃውሞ ካለኝ እቃወማለሁ ነገሩ ውሸት ከሆነ ውሸት ነው ላለው ስተት ይሰሩ ከሆነ ስተታቸው ይሄ ነው ብዬ እናገር